ራሱ ነው ገለውታል አንቺ ማታዳኝ ሰይጣን እንዴ ወይኔ እንዴ ራሱ ነው ነይ ነይ ራሱ ነው ገለውታል አንቺ ማታዳኝ ሰይጣን ይኸውልሽ እስካሁን ታግሽሻል ይገባሻል ሴት ነሽ ብዬ አክብሬ እሺ ቁጭ በል ቆይ አንዴ በጥፊ ነው ማጋጭሽ የዛ ጠንቋይ አንድ ቀኝ እጅ ጋርድ እንዳለው እኛ ላይም የተኮሰው እኔም ለህይወት ያደገ ይሁን እሱ ነው እሺ ሁለት ነበሩ መኪና ይዘው መጡ ጫካ ውስጥ ጠበቁን ሂዷል እኔ ምን ቤት ነኝ ወይ በህይወት ያለ አይመስልኝም ፖሊስ ጋር ደውል እኔ አልነካም ሬሳ ነው መሰለኝ እኔ አልነካም አፉ አረፋ ነው እንዳለ እኔ አልነካም አሁን እናቴ ስትሰማ ምንድነው የምትለው ወይኔ ጉዴ ፖሊስ ጋር ደውልልኝ እኔ ሬሳ ነው አልነካም አጥፋ ካሜራውን ምንም አውቀው ነገር አጥፋ ጳውሎስ የት ነህ አንተ ዝም በል አልገባህም እኮ ይኸውልህ አንተ እኮ ልትረዳኝ ይገባል ይኸውልህ ነገር ያደረገችኝ ይሄን ውሻ ማለት ነው ለጋርዶቹ ነው መጣራቸው ሲጀምር እኔ ለምንም አልፈልግም በቃ አልፈልግም ሲጀምር እኔ እንዴት ትፈልጊኛለሽ አልፈልግም አይገባም አልፈለግሽኝም ሲጀምር አንተ ዝም በል ነይ ውሻ ገላችሁት ነው ወይ እባክህን ተውኝና ነተነሽ አንቺ ውሻ ወደዛ ጫካ ተወስጂኛለሽ እሺ ገላችሁት ከሆነ ህይወትሽ ላይ ፈረጂ ነይ ቀጥይ ይኸውልሽ እዛ ጫካ ውስጥ ወስድሽና ሁሉንም ነገር እያሳመምከኝ ነው እየነከኝ ነው እገልሻለሁ ማነገርሞሽ ነው ይሙትና እገልሻለሁ በትንሹ 5 አመት ያሳስርሻል እነግርሃለሁ አልኩ እሱም በህይወት ካለ ነው እነግርሃለሁ እሺ ንገር በቃ እኔ መስራት አልፈለኩም ነበር መጀመሪያ ላይ ያ የተረገመ ጉሻ የሆነ ጠንቋይ ግን አስፈራራኝ በልጅ ያስፈራርቶኝ ነው ልክ እንደናንተ ነው ያደረገው በቃ አስፈራራኝ ከአቅሜ በላይ ነበር ምንም ማድረግ አልቻልኩም ከዛ ጠንቋይ ሰውዬ ጋር ምን አይነት ግንኙነት ከጠንቋይ ሸዋፈራው ተብየው ጋር እኔ ላይ ሽጉጥ ካስተኮሰው ከቃል ኪዳን አባት ጋር ስትደዋወል ነበር ጉጫይ እሺ ሌላም ደግሞ መረጃ አለ ስለሱ አልናገርም ካልሽ ስለዚች ህፃን ልጅ ደግሞ ተነግሪ እቺ ህፃን ልጅ የማን ልጅ ነች በእናትም በማያገባ ነገር ውስጥ አትግባ ቢበዛ 3 ወይ 4 አመት የሆነች ህፃን ልጅ ሲጀምር ይኸውልህ ሰውየውን ከቀበርክበት አውጥተህ ስጣቸው እኔ እዚህ ነገር ምን ከቀበርክበት ማለት ጳውሎስን ገላችሁታል አንቺ ምን አይነት ሰው ነሽ ግን አንተ ውሻ ጳውሎስ ሞቷል እኔ ምንም ማውቀው ነገር የለም እያልኩ ነው ይኸውልህ ፍቅር በሚል ተካሻ ምን ያቀርባ ነው ይኸውልህ እዚህ ነገር ውስጥ ያስገባችኝ እኔ ሲጀምር ስለዚች መሰሪ ሴት እኔ እንዲሞኗን ባቀራሱ አልቀርባትም ነበር ምን ማነብሰ ቅጭና አይደል እንዴ መጀመሪያ የሚሞታ አይነት እኮ ይሄ ነበር እንዲታገት እኔ ለመግደላውን ሰው ያስፈልጋል እንዴ ያዝ ጣለው እዚህ ቁጭ አድርገው ይኸውልህ እኔ መጀመሪያ ጳውሎስ እንኳን በህይወት ባይገኝ አንድ ጋርድነት ብቻ ነው መስራው ሌላ ስራ መስራው ነገር የለም በቃ እናገራለሁ አረ ወይኔ ማንም በሌለበት ትናገራለህ ና ሁሉን ነገር አውቃለሁ ማይሆን ነገር አረጋለሁ ብትል ይረግጣለሁ ይኸውልህ ያ ቀዳዳ ዝም ብሎ ነው የሚቀደደው አይ አንተም ደበቅ ያለ ቦታ ይሁን ስላልከኝ እኮ እኔም ፈርቼ ያው ሰው ካፌ ምናምን አብረን እንዳያይም ብዬ አይዞሽ ምንም የለም ሰላም አለውልኝ መጣሽው ገንዘብ እንዴ ገንዘቡ መጥቷል ይሄው 20 ሺህ ብር በካሽ ነበር የተነጋገርነው ሞባይል ባንኪንግ አልፈልግም ለደምቴ ይችላል 20 ሺህ ብር ይሄው ይዤ መጥቻለሁ ጭራ ያለ ቦታ ነው ያለነው አልጉድ ትቆጥሪያለሽ እሺ እስቲ ስለ ጳውሎስ መገኛ ማቀው ነገር አለ ብለህ ነው ወደዚህ የተከታተለ ምን እንዳለ ምናምን እንድትነግረኝ ፈልጌ ነው ይኸውልህ ወደድክም ጠላህም እዚህ ኬስ ተነካክታል ወንጀል ውስጥ ሲጀመር ጳውሎስ በህይወት ይኑር ይሙት እንኳን አይታወቅም አቤል የት ያደረሰው አይታወቅም አቤል ደግሞ የምትለው ሰው ሁሉ የከተተኝ እኔ አቤል ነው በቃ እኔ ለብር ነገር የለም እንደዚህ አይነት ወንጀል ውስጥ ትገባለህ እኔ ያልመሆኑን አላወኩም እንደ ሲጀመር በቃ ስለሰከረም ነው በቃ ይሆናል አይደል እኔ ወንድሙ ምናምንና ስለሰከረ የዛሬን ይረፍ ነው በቃ ብሎ አሰበኝ እንጂ እኔ በጅልክ መሆኑን በምን አውቃለሁ እኔ ጋርስ ብር ልትቀበል ስትመጣ ምን እንደሆነ ሳታቀኝ መጣኸው እኔ ምን እንደው ዲያስፖራ እኮ አንድ ነገር ጠይቆ ብሎኝ ነበር ምን እንዴ ያስቸገረ ሰው ምናምን እንደዚህ ማገት ምናምን ላይ እንዴት ነው እንደዚህ ነገር ትሰራለህ እንዴ ማለት እንደየሁኔታው ይወሰናል ክፍያ ካለው ወይ የሚወገድ ሰው ምናምን ካስለ አርፈ ቁጭ በል እኔ እኮ ለብር ብዬ ነው የመጣሁት ለምን በሰንሰለት አሰርከኝ ሲጀመር ይኸውልህ አሁን እንዳለ ማለት እንደዚህ ታሰርከው ሁሉንም እውነት እንድትነግረኝ ነው እኔ እኮ ብር ልቀበል እንጂ የመጣሁት ይሄን ሁሉ ጉድ ላይ አይደለም እንኳን መጣ አንተ ብልጥ 20 ሺህ ብር ተቀበለ ልትሄድ ነው ያዘ ጣለው እዚህ ቁጭ አድርገው ማን ነው አንተ ይዘብኝ የመጣው ማን ነው ይዘብኝ ተቀበል
ናንተ ብሩ ብሩን ተቀበል። ሌላ ምን እንደምሰጥህ ጳውሎስ የት እንዳለ እንኩ እዚህ ያለ ተናገር። ጳውሎስ የት ያለ? በቃ ተናገራለሁ። ኧረ ወይኔ ማንም በሌለበት በእናትህ ትናገራለህ። ተናገራለሁ። ና ተው በቃ ና ቀና በል። አሁን እኔ ይኸውልህ አቤል ላይ እንደሆነ ብቻ ነው የማውቀው። እሱ ደግሞ ለምንድን ነው እንደዛ ያደረከው ስለው አይ የሰራው ወንጀል ስላለ ወንጀሉ ነው የሚገባውን ቅጣት ነው እየተቀጣ ያለው አለኝ። ይኸውልሽ ካሁን በኋላ ምንም የምትደበቂበት ቦታ አንዴ ወደ ቦታችን ባለጌ ነሽ ውሻ። እንዴት ትከዳኛለህ? በቃ ምንም ማድረግ አልችልም። ይኸውልሽ እኔ እናቴን ማኖር እፈልጋለሁ። በቃ እኔ መረጃ ይዘውብኝ ነው የከፈልኩ። ለዚህ ነው ምንድነው ለምሳሌ ነው እንዴ ሁሉ ምርት ባለጌ ነበር። ያተፈሎኝ እኮ መስራት እንችል ሰው ነኝ። በቃ ይኸውልሽ እኔ መረጃ ይዘውብኝ ነው። ሌላ ምንም ነገር የለም። ይኸውልሽ ከዚህ ነገር ውስጥ እንድወጣ ይኸውልሽ ስላለው ነገር ይኸውልሽ አንቺ ጋር አድርሻለሁ። ይኸውልሽ እዛም ቢሆን እንደምንም ታለቃቅሰው እኔ ወንድ ለእናቱ ነው፣ ፈሪ ለእናቱ ነው። እናቴ ብቻ እሺ ይኸውልሽ ስሚ አንድ ነገር ልንገርሽ። እዛም ልንይዝ ስንልስ አሯሩጠን ያዝልሽ። አንዴ እጃችን ገብተሻል። ምን እንደሰራሽ አውቃለሁ። ያንዳንዷን ነገር እኔ ነግሬያቸዋለሁ። ይኸውልሽ እኔ ከዚህ ነገር ውስጥ መውጣት ነው የምፈልገው። ይኸውልሽ ያለው ነገር ቆይ የት ነው ያደረጋችሁት ምናምን ንገሪያቸው ለነሱ። ሁሉንም ነገር ተናግረሃል። ሁሉንም ነገር አዎ በቃ እኔ ማውቀው ነገር የለም። እኔ ማውቀልሽ ነገር የለም። ያንዳንዷን ነገር ከፈለግሽ ይኸውልሽ ብርሽም ቢሆን መልስልሻለሁ። ማሳለፍናቸውም ጊዜ ቢሆን ምንም ጥፋተኛ እንዳንተ አይነት ልቀቀኝ። አንተ ደግሞ ይኸውልሽ አንዴ እጃችን ገብተሻል። የትም አጣ። ውድ ቤተሰቦች እኛ ማቆያ ውስጥ ነው ያለችው። ልንይዛ ስንል ልታመልጥ አሯሩጣን ነበር። ቢሆንም ግን እንደነሱ አስቸግራን ነበር። ሴት ነች ብለን እንደውም እኛ ኃይልም አልተጠቀምንም። እጃችን ገብቷል። ይሄ የኛ ማቆያ ነው። መቼም ቢሆን ጳውሎስን ሳናገኝ ከዚህ ኬዝ አንወጣም። አርፈሽ ቁጭ በይና የምናወራው ነገር አለ። ባልቀመጥስ ምን ታመጣለህ? ይሄን ነገር እስካሁን የታገስኩሽ ይኸውልሽ ሴት ነች ብዬ እንጂ አንጠልጥዬ ይኸውልሽ ደፋሽ ነበር። ይገባሻል ወይ ማትረል? ይኸውልሽ እንኳን አንቺን አይደለም ማለት ነው እኛን እንኳን ይኸውልሽ ስማ ሁሉንም ነገር እንዴት እንዳቀነባበራችሁት ስለ ብራችሁ ሁሉ ነገር ቁጥቁጭ ይኸውልሽ እኔ ምንም ማውቀው ነገር የለም። በቃ ማውቀው ቦታ አድርሻለሁ። እሷ ጋር አድርሻለሁ። ይኸውልህ ብርም የሰጠችኝ እሷ ነች። ሰውየውንም አግት ያለችኝ እሷ ነች። ከዛ በኋላ እንደነገርኩ ጫካ ውስጥ ሰጠዋቸው። የት እንደወሰዱት የት እንዳደረጉት እኔ ምንም ማውቀው ነገር የለም። ከዛ በኋላ ምንም ማቅላት ነገር የለም። እኔ በቃ ለ50 ሺህ ብር ብዬ ነው ምንም ስለተዋወቅኳትም ምናምን ብዬ እንጂ እዚህ ነገር ውስጥ መግባት አልፈልግም ነበር። ኧረ ልትክጂ ነው። ይኸውልሽ ከትላንት ጀምሮ ስለ ጳውሎስ ብዙ ነገር ስናጠያይቅ ነበረ። ብዙ ውዝግብ ውስጥ ገብተን ነበር። ዛሬ ግን ይኸውልሽ አሁንም ነገርኩሽ ሴት ስለሆንሽ ነው ታግሼ ያልነካውሽ እንጂ ማለት ነው እንደነሱ መቀጥቀጥ አቅቶኝ አይደለም። ቅድም ልታመልጪ ልናገኝ ስንል ማገኛችሁ ቦታ ሁለታችሁንም ማገኛችኋለሁ። አንተን ደግሞ ይኸውልሽ አሁንም ቢሆን እኔ ህይወቴን ማስተካከል ነው የምፈልገው። አሁን ከዚህ ነገር ውስጥ መውጣት ነው የምፈልገው። ያለውን ነገር ንገሪያቸውና ሰውየው የሚፈልጉት ከሆነ ስጫቸው በቃ። አንቺ ለምንድን ነው ይሄን አንተ የሚያስብልሽ? እኔ ምን አቅልሻለሁ? ያሳገዝሽኝ ሰውዬ ነው። ስለሱ እሱን ሰውየው በቃ ካለበት አምጪና ስጫቸውና እኔ ከዚህ ነገር ገላጊ። ማናችሁ እናንተ? እኔ አላቃችሁ። ታዲያውለሽ አንዴ ወደዚህ መጣሽው ለምን ደወላችሁልኝ? ይኸውልሽ አሁን መካካዱ ምንም ያመጣው ለውጥ የለም። ይኸውልሽ እናቴ ክሊኒክ ወሰደች 3 ቀን ዋል። እኔ ስላንተ እናት ምን አገባኝ? ያገባኛል ማነው ሲጀምር ልብስፍስ እኔ እንዳንተ አይነት እንደዚህ የሚል መጠመጥ ሲጀመር ይኸውልሽ እንደ ጉዳዩ እዚህ ድረስ የሚደርስ ነው። ለምንድን ነው የምትለምነው? ሰውዬውን እኔ ያደርግሽው እኔ ምን አቅላለሁ? ስለምን ሰውዬ ነው የምታወራኝ? ያን ሰውዬ አሳግተሽኝ የነበረው ሰውዬ ይኸውልህ እየካደሽ ነው ያለችው። እኔ እንግዲህ እኔ ይኸውልህ ፈረስ ያደርሳል እንጂ አይዋጋም። በቃ ይኸውልህ ዋናዋ ባለጉዳዩ እሷ ነች። እሷ ጋር አድርሻለሁ። ከዚህ ውጪ ምንም የማውቀው ነገር የለም። በሬሞንክ እኔ አያገባኝም ስላንተ። የራስህ ጉዳይ ነው። ልፍስፍስ ወንድ ሆነ ለሱ ትለምናለህ እንደዚህ? ምን ከኔ ያመጡት ደግሞ ይሄንን? እኔ እንዳንተ አይነት ወንድ የትም ነው አይቼም አላውቀው። ይኸውልሽ አሁን ሌላ ነገር ውስጥ መግባት አያስፈልገንም። ስላለፈው ስለ ሁሉም ነገር በቃ ስላረኩት ነገር ሁሉ ይቅርታ። ይኸውልሽ አሁን ምንም ነገር ማውራት አልፈልግም። ሲጀምር ሰውየውን ማለቅም ካገባህበት ሂደህ አውጣላቸውና ስጣቸው። እኔ እዚህ ነገር ውስጥ ወስደሽዋል እኮ አንቺ ነሽ እኮ። ስለምን ሰውዬ ነው የምታወራኝ? እንዴ እኔን ሰው ያላቀው ያሳፈርሽኝ ሰውዬ ከዛ መጨረሻ ላይ አምጣዋልሽኝ። የፈለግሽበት ቦታ አመጣውልሽ። በመኪና የት እንደወሰድሽው አላውቅም። ስለዚህ ወንጀል ውስጥ ልታስገባኝ እየፈለክ ነው? እኔን እኮ ነው ያስገባሽኝ ወንጀል ውስጥ። እኔ እኮ ወንጀል እንደሆነም አላውቅም ነበር። ሲጀመር መጀመሪያ ደረጃ ይኸውልሽ ሰውየው ትንሽ ራቅ እንዲል ብቻ ነው የተፈለገው ነው የኔ ያልሽኛል እንዴ? ይሄ ሁሉ ነገር እንደሚመጣ ምን አላውቅም ነበር። ስለዚህ አሁን ይኸውልሽ ካረግሽበት ሰውየውን ስጫቸውና እኔንም ወደሚሄድበት ልሂድ እባክሽን እያልኩሽ እየለመንኩሽ ነው። ወንጀለኛ ይዘህ እዚህ የምታስለፈልፍብኝ አንተኛው ራስ ማለክ። እኔ ሲጀምር ከአንተ ጋር ቁጭ ብዬ የማውራት ግዴታ የለብኝም። ውሸትሽ ከዚህ በላይ ከቆየ ግን ማለት ነው የሚያረጉሽን ነገር አታቂም። ይኸውልሽ
እስከ አንተ ላይ የደረሰውን ነገር ንገራት። አንተና ጓደኛ የደረሰውን ነገር ልነግርሽ አልችልም። ይኸውልሽ አንቺ ሴት ነሽ አይደል እንዴ? ይሄኑ ነገር እንዲደርስብሽ ራስሽ ላይ አትፍቀጂ። ሰውየውን ያለበትን ቦታ ንገሪያቸውና በሰላም መሄድ ወዳለብሽ ቦታ ሂጂ። እኔ አንተን አላውቅም፣ ሰውየውንም አላውቀውም። በቃ አንተ ደግሞ ልቀቀኝ። አሁን መሄድ ነው የምፈልገው። የሌባ አይነት ረቅ እየሆንሽ ነው። ይኸውልሽ እኔ ከዚህ ነገር መውጣት ፈልጋለሁ እያልኩሽ ነው። አሰሚኝም። ሰውየውን አውጣና ስጣቸው። በቃ እኔ ልሂድበት። እኔ አያገባኝም። አንቺ እኮ ነው የደበቅሽው። አንቺ እኮ ነው የወሰድሽው። አብዳሃል እንዴ አንተ? እኔ እኮ ተሳስቼ ነው እንዴ? አንቺ ናዝራይት አይደለሽ እንዴ? ሌላ ናዝራይት አለ እንዴ? ወይስ ስም ቀይረሽ? እኔ እንግዲህ ሌላ ናዝራይት መጣ ከሆነ ሄደ መፈለግ። በቃ እንግዲህ እኔ ማቅርሽ ናዝራይት አንቺ ነሽ። ስራም ያሰራሽኝ ናዝራይት አንቺ ነሽ። ብዙ ነገር ያሳለፍኩት ከአንቺ ጋር ነው። ስለዚህ ይኸውልሽ ሌላ ነገር ውስጥ አታስገቢኝ። አንተ ብዙ ናዝራይቶችን ያወቅህ ይኸውልሽ እኔ ብዙ ፊቸር ያለኝ ሰው ነኝ። በቃ አንተም ዝም በል። ይኸውልህ ምን አይነት ግንኙነት ሁለታችሁ መሀል ያለው? ድርገት ነው እንጂ ሌላ አይነት ግንኙነት ከክፍያ ውጪ ሌላ አይነት ግንኙነት እንዳለ ከሷም ንግግር ሲጀመር ይሁን አስባበትና ሆን ብላ ነው ክለብ ላይ የተዋወቀችኝ ወደዚህ ነገር ውስጥ የሚያስገባችኝ። ሲጀመር ሆን ብላ ነው። የፍቅር ግንኙነት አላችሁ? በቃ የአንድ ቀን ነው የሁለት ቀን ነው። ከዛ ውጪ ምንም ነገር አልከናናቅም። ሲጀመር ይኸውልህ ወንድነቴን የተጠቀመችውም በቃ እዚህ ስራ ውስጥ ልታስገባኝ ወንጀል ልታሰራኝ አስባ ነው። እኔ ምንም አውቀው ነገር የለም በቃ ከዚህ ውጪ። አንቺ ግን ምን አይነት ስስቴዎች ሰው ነሽ? ምን አለ ተጠቀምሽኝ። ይኸው እዚህ ነገር ውስጥ አስገባሽኝ እኮ ምንም በማላውቀው ነገር ምንም ነው ማላውቀው። እኔና እሱ ያለን ግንኙነት ያለ ቀን ግንኙነት ይኸውልሽ በቃ ይኸው ማመን ጀምራለች። ቅድም ጭራሽ አላውቅህም እያለች ነበር። አሁን ይኸውልህ ጭራሽ ሌላ ነገር እያመነች ነው። ይኸውልህ ከዚህ የበለጠ ነገር ማምንላችሁ ነገር የለም። ይኸውልሽ ከፍለሽኝ 50 ሺህ ብር ከፍለሽኝ ያሰራሽኝ ስራ አለ። መጀመሪያ የተገናኘንበትን ቦታ በቃ አምነሻል። ኦልሬዲ አንዴ የፍቅር ግንኙነት አላችሁ መሀላችሁ። እሱ ነገር እስቲ ግልጽ አድርጉልኝ። ምንም በቃ ናዝራይት ሌላ ሰጣ ገባ ውስጥ አትግቢ። በቃሽ እድል ሰጠንሽ። የፍቅር ግንኙነት አላችሁ እንዳወራ ነው አይደል? እንድታወሪኝ አንቺ የፈጠረሽ እኔ ምንም ነገር እንዲሆነኝ አልፈልግም ከአንቺ ጋር። ሲጀመር ምንም አይነት እኔ እንዲህ አይነት ወንጀለኛ እንደሆንሽ በምን አወቅ? እዚህ ነገር ውስጥ ያስገባኝ አንተ ነህ። ምን አድርጌ ነው እዚህ ነገር ውስጥ ማስገባሽ? ምንድን ነው ያስመጣኸኝ እዚህ ድረስ? እየተወነጃጀላችሁ ነው። እዚህ ውስጥ የማያስገባውሽ ኦልሬዲ ነገር ውስጥ ስላስገባሽ ነው። ይኸውልሽ ጉዳዩን እንድጨርሹ ነው ያስጀመርሽው። አንቺ ነሽ ራስሽ ያስጨርሹ። ሰውየውን ከቀበርክበት አውጥተህ ስጣቸው። እኔ እዚህ ነገር ውስጥ የለሁበትም። ሲጀምር ይኸውልህ ሰውየውን ከቀበርክበት አውጥተህ ስጣቸው። እኔ እዚህ ነገር ውስጥ ምን ከቀበርክበት ማለት ጳውሎስን ገላችሁታል? አንቺ ምን አይነት ሰው ነሽ ግን? አንተ ውሻ ጳውሎስ ሞቷል። እኔ ምንም አውቀው ነገር የለም እያልኩ ነው። ይኸውልህ ፍቅር በሚል ትከሻ ምክንያት ቀርባ ነው ይኸውልህ እዚህ ነገር ውስጥ ያስገባችኝ። እኔ ሲጀመር ስለዚች መሰሪ ሴት እንዲህ መሆኗን ባቅ እራሱ አልቀርባትም ነበር። እስስት የሆነች ሰው ነች አንቺ። እኔ ምንም አውቀው ነገር የለም እያልኩሽ ነው እኮ። አንቺ አንዴ ዝም በይ። እዚህ ድረስ ለምን ድረስ መጣሽ? ይኸውልሽ በቃ ሰውየውን ካስገባሽበት ጳውሎስን የት እንዳለ ከቀበርክበት አውጣና ስጣቸው እባክሽ። ይኸውልሽ በቃ ሂድ ና ጋርድ ና ውሰድልኝ ና ሂዱታ ና። ይኸውልሽ እኔ እዚህ ነገር ውስጥ መቆየት አልፈልግም እያልኩሽ ውጣ አስወጡት እሱን። እኔ ከአንቺ ጋር ሌላ ሰጣ ገባ ውስጥ አልገባም። ይገባሻል? ጳውሎስ የት እንዳለ ከቀበርክበት ብለሻል። ገላችሁትም ከሆነ እውነቱን ነው የምፈልገው። ይኸውልሽ እደፋሻለሁ። ሴት ነሽ ብዬ ነው አክብሬ ነው እስካሁን። እደፋሻለሁ? አዎ እደፋሻለሁ። ማን ደፊ ማን ተደፊ እንደሆነ ቤተሰቦች ሴት ስለሆነች የአቅሜን ያህል እየሞከርኩኝ ነው። ላለማጋጨትም ላለመንካትም እድሉን አላቅም እየተፈታተነች ነው። እዚህ ማንም አያስጥልሽም። ይገባሻል? ሲጀመር ይሄን ነገር አምጪው እንኩ ይሄን ፈትሹት። ሲጀመር ምን እንዳለው አላውቅም። ፈትሹት። ይኸውልሽ ግን የምትሰሩት ስራ ወንጀል እንደሆነ ታውቃላችሁ? አዎ ወንጀለኛ ነን። አዎ ነን። እንኳን ሆንን። ብቻዬን እዚህ ድረስ አስመጣችሁኝ። ከዛ ደግሞ ይሄ ሲጀምር ከእገታ የሚተናነስ ነገር የለውም። እናንተም እገታ ነው እየሰራችሁ ያላችሁት። ብታርፉ ይሻላችሁ። ይሄን ነገር አቁሙ። እኔ የማውቀው ነገር የለም። ስለማን እንደምታወሩ አላውቅም። በቃ የምትጠይቁትን ነገር ልጁን ጠይቁት። እኔ ምንም የማውቀው ነገር የለም። ታው ዋና አሳጋች አንቺ ነሽ። ስለዚህ ሌላ ነገር ውስጥ ከምንገባ በጸባይ ጳውሎስን ለምን እንዳገትሽው፣ በማን ምክንያት እንዳገትሽው እኔ የማውቀው ነገር የለም። አሁንም በኋላም በጠይቄ ምንም የምታነፍሰው ነገር የለም። ምንም አላውቅም። ማንም ጳውሎስ ሲጀምር አላውቅም። ማላውቀውን ነገር ማላውቀውን ስም ማላውቀውን ሰው እያመጣችሁ አደርድሩብኝ። ማውቀው ነገር የለም። አትጠይቁኝ። በቃ መሄድ ነው የምፈልገው። ሲጀምር ልቀቀኝና አሁን ልሂድ። አንድ ነገር ልንገርሽ፣ ከዚህ እውነቱን ሳታወጪ አትሄጂም። ትላንትና እነሱን ሲይዛቸው ወደ ቤተሰቦች ብዙ ሰጣ ገባ አስገብቼ ዛሬም እሷን ሊይዛት ስል አሯሩጬ ነው ያስኳትኝ። ለማምለጥ ስትሞክር ነበር። ማን እንደሆንኩኝ አታውቅም።
አንቺ ራሱ እኔ ማን እንደሆንኩ ብታውቂ ኖሮ ጋዜጠኛ ተመስገን እባላለሁ። የትርታ ሚዲያ ጋዜጠኛ ነኝ። እንኳን እንዳንቺ አይነት የማይረቡ ሰዎችን አይደለም ስንት ባለስልጣን የተባሉ ስንት ባለሀብት የተባሉ ሰዎችን ይዣለሁ። እንዳንቺ አይደለም ለሌላ ሰው ተላላኪ የሆነ ሰው። ስለዚህ ወደድሽም ጠላሽም ይህን ሁሉ ነገር ታወጫታለሽ። ይገባሻል? ይኸውልሽ አሁንም ቢሆን ሴት ስለሆንሽ እየታገስኩሽ ነው ብዬሻለሁ። ይገባሻል? ይኸውልሽ አሁን ግን ማለት ነው እያንዳንዷን ነገር ታወሪያታለሽ። አሁኑ ሴት ነው ያለው። አላቅም፣ ጠይቁት። አላቅም። እርግጠኛ ነሽ? ችግር ውስጥ እየገባ ነው። እኔ እዚህ በቆየ ቁጥር የሚፈልጉኝ ሰዎች አሉ። እረፍ። እንደሚፈልጉኝ ሰዎች እንዲመጡ እንፈልጋለን። ምክንያቱም ተባብራችሁ የት እንዳገታችሁ ህይወትን አልፈልገውም። ጥሩ አንቺ ህይወትሽን የሚፈጠረው ነገር ቁጭ ብለን ማየት ይኖርብናል ማለት ነው። ብለቀኝ ነው ይሻላል። እንጠብቅ። እስከ ነገ በነገራችን ላይ እዚህ ቤት ነው ታስረሽ የምታድር። ለዚህ ነገር ዝግጁ እዚህ ቤት ውስጥ እዚች ቤት ውስጥ ነው ማድረው ነኝ። አዎ እዚህ ቤት አስሬ ነው ማሳደር። አሁን በትክክል መኖር እንደማፈልግ አውቄያለሁ። ህይወትን አፈልገውም። ቤተሰቦች እንግዲህ እቺ ልጅ የተማመነችበት ነገር አለ፣ ግን አጠፋለሁ። እስከዛ በደንብ ቦርሷንና ስልኳን ፈትሹልኝ። ካሜራ ጀርባ ያላችሁ የሚገኝ ነገር ካለ ታሳውቁኛላችሁ። ካስፈለገ ፓስወርዷን መታችሁ ማስከፈት ትችላላችሁ። ስልክሽ ላይ ቦርሳሽ ውስጥ የሆነ ነገር ከተገኘ ግን ማለት ነው ህይወትሽ ላይ ተፈርጃለሽ። ምክንያቱም ይሄ ልጅ አቤልም በፍቅር አጥምደሽ ሆን ብለሽ ያዘጋጀሽው ሴራ ነበር። ከዛ በኋላ ደግሞ አሁን ደግሞ ምንም እንደማያቋጥ ታረጊ ነበር። የፍቅር ግንኙነት ጀምራችሁ ነበር። ብዙ ነገር ያጫወተኝ ነበር። የኔና የሱ ግንኙነት የአንድ ቀን ነው። ደጋግሜ ነግሬሃለሁ። በቃ የአንድ ቀን አላቀውም። አንድ ቀን በቃ አደርን፣ በቃ ተለያየን። ከዛ በኋላ ተገናኝተን አናውቅም። ሲጀምር ለአንተ ማስረዳት አይጠበቅብኝም። ይሄንን ስልኳን አቀብልኝ። እሺ አሁን አንገትሽን እያጋጨው ከማስከፍትሽ ፓስወርዱን ትከፍችልኛለሽ። ከዛ በኋላ ውስጥ ያለው እናያለን። ባልከፍት ምን ልታመጣ ነው? አጋጭሻለሁ። እንዳትነካኝ፣ ጫፌ እንዳትነካኝ። ይኸውልሽ ክፈችው፣ በጸባይ ክፈችው። ይኸውልሽ እስካሁን ታግሼሻለሁ። ይገባሻል? ሴት ነሽ ብዬ አክብሬ ታግሼሻለሁ። እሺ ቁጭ በል። ቆይ አንዴ በጥፊ ነው ማጋጭሽ። እሺ ታይ፣ አጋጭሻለሁ አልኩሽ። ክፈችው። ቁጥሩ ስንት ነው? ንገሪኝ። በቁጥር ነው የዘጋሽው። 10 11 አይደለም። አንቺ ውሻ ትክክለኛውን ንገሪኝ። ቁጥሩን ንገሪኝ። ፓስወርድ ቁጥሩን ንገሪኝ። የሚደርስብህን ነገር እያሰብክበት አስበዋለሁ። እሺ ንገሪኝ። ቁጥሩን ውሻ ንገሪኝ። 81 10 12 አያ ቼክ አድርጉት። ይኸውልሽ ከማን ጋር አንቺ ራሱ እየተሳፈርሽ እንደሆነ አላወቅሽም። ይገባሻል? ህይወትሽን አደጋ ውስጥ ከምትከቺ ይኸውልህ አይደለም አንተን ዘርክን ነው ማጠፋለህ። እሺ ቃሌን እንዳትረሳት። እንዳንቺ ብዙ ሰው አይገርምሽም? ማን እንደሆነ በዚህ ጉዳይ በጳውሎስ እንኳን መዛት አይደለም ሽጉጥ ተተኩሶብኛል። ባለፈው ለትንሽ ነው የተረፍኩት። ግን አሁንም ቢሆን ቤተሰቦች ምንም ይመጣ ነገር የለም። እኔ ከያዝኩት አላማ ፍንክች ነው ማለት ነው። እኔም ከቃሌ ፍንክች እንደማለት ላሳውቅ እወዳለሁ። በጉጉት ጠብቅሻለሁ። በደንብ ስልኩን ፈትሹትና ተመልሰን እንገናኛለን። ቤተሰቦች ስልክ ውስጥ ምንድን ነው ያለው የሚለውን በደንብ ቼክ አድርጉልኝ። አጣርተን ስልክ ውስጥ የተገኘ ነገር ካለ እናወጣታለን። እሷን ማስገደድ ያልፈለኩት ሴት ልጅ ስለሆነች ነው። መበርበር አችሉ ወንጀል ነው። መጣው ስልኩን ቼክ አድርጌ እመጣለሁ። አንቺ ግን እመጣልሻለሁ። እሺ ካሜራውን አብራልኝ። አንቺ ውሻ ቀና በይ። አምጣው ስልኩንም አምጣው። እሺ አሁን ስልክሽ ተከፍቶ ውድ ቤተሰቦች ከማን ጋር ኮንታክት እንዳላት እኛም ማመን ከብዶናል። ይሄ ስልክ ቁጥር የማን ነው? ከዛ ጠንቋይ ሰውዬ ጋር ምን አይነት ግንኙነት? ከጠንቋይ ሸዋፈራው ተብዬው ጋር እኔ ላይ ሽጉጥ ካስተኮሰው ከቃል ኪዳን አባት ጋር ስትደዋወል ነበረ። ጉጫይ እሺ ሌላም ደግሞ መረጃ አለ። ስለሱ አልናገርም ካልሽ ስለዚች ህፃን ልጅ ደግሞ ትነግሪኝ። እቺ ህፃን ልጅ የማን ልጅ ነች? በእናትም በማያገባ ነገር ውስጥ አትግባ። ቢበዛ 3 ወይ 4 ዓመት የሆነች ህፃን ልጅ እንዳለቻት እናቷ ጋር ትሁን አክስቷ ጋር ተቀምጣ እውነት በልጄ እናመጣ። አየሻ ማትወጪው ጣጣስ ነው የምገብሽ። ቤተሰቦች ልጇ የምትገኘው እርግጠኛ ባልሆንም ሞጆ ይሁን
የት ይሁን ባላቅም ልጅ እንዳላት ቢበዛ 3 ወይ 4 ዓመት ማሳየት ለእናንተ አግባብ ስራል የ3 ወይ 4 ዓመት ልጅ አላት። እንዲሁም ደግሞ ከጠንቋይ ሸዋፈራው ከቃል ኪዳን አባት ጋር ከጳውሎስ አማች ጋር ደግሞ ግንኙነት አላት። ቤተሰቦች ወደ አንድ ነገሩ ወደ አንድ ቦታ እየመጣ ነው። እባክህ ልጄ ምንም እንዳታደርግብኝ። እኔ ምንም አውቀው ነገር የለም። እባክህ በልጅ አትምጣ እባክህ። በቃ ስለ ልጅሽ በህይወት እንድትኖር እንድትቀጥል ከፈለግሽ ሁሉንም ሚስጥር ዝግዝግ አድርገሽ ትነግሪኛለሽ። አይ ካልሽ ደግሞ ነገር የለም። በቃ ለምን አትረዳኝም? እኔ ምንም የምነግርህ ነገር የለም። በቃ ተወኝ። ልጄንም ተዋት፣ እንዳነካት ጫፏ እንዳነካት። ወይኔ ልጄ። እንግዲህ ምርጫሽ አንቺ ነው። ካሜራ ጀርባ ያላችሁ ስለ ልጇ አድራሻ አጣሩና ልጅሽን ይዘው ሲመጡ ሁሉንም እውነት ትናገሪያለሽ። በልጅሽ ህይወት ነው ቁማር የምትጮቺው? ንገሪኝ። በልጅሽ ህይወት ቁማር ትጮቻለሽ ወይ? ማልቀስ መፍትሄ አይሆንም። የሰው ህይወት ስትበጠብጪ ቅድም እንዴ ስደነፊ ነበር። አታቀኝም። ምን የሚፈልገኝ ሰው አለስቴ ነበር። እንኩ ካሜራ ጀርባ ያለ እንካ ስልኩ ሰደልኝ። የልጇን በደንብ አድራሻ አጣሩና ሞጆ የሚሉ ከሆነ ዛሬ ነገ አልልም። በልጅሽ ህይወት እየተደራደርሽ ነው ያለሽው። ይገባሻል? ከዛ ጠንቋይ ጋር ምን አይነት ግንኙነት ነው ያለሽ? እድል እየሰጠውሽ ነው። አሁንም ቢሆን ምንም እንደማታደርጋት ጫፏ እንደማትደርስ ንገረኝ። በቃ አሳውቀኝ። ቃል ገባልኝ። ስንት ዓመቷ ነው ልጅሽ? ገና 3 ዓመቷ ነው። እንደገመት ነው ወይ 3 ወይ 4 ቢሆናት ነው ብለናል። ሴት ልጅ አለቻት። ቆንጆ አየሻ። አንቺም በራስሽ ሰው ሲመጣ እንዴት እንደሆንሽ እኔን ቅድም ስታስፈራሪኝ ነበር። በቃ ማልቀስ መፍትሄ አይሆንም። አሁን የምፈልገው ነገር እውነት ነው። ልጄን እንደማትነካት በምን አረጋግጣለሁ? ማረጋገጫ ፈልጋለሁ። ልጄ አሁንም በነገራችን አትከለኪኝም። እኛ ያለንን ሰው አይተሻል። እሷ ምንም አንቺ ጋርድ ብለሽ አይልሽ እሱን ነው የምልሽ። እኔም ይሄን ነገር አላውቅም። አስረጅኝ። አንቺ ጋርድ ብለሽ የቀጠርሻቸውን እኛ አስረን እዚህ ቤት ትላንትና እዚህ ነው ያሳደርናቸው። ጳውሎስ ያለበትን እስኪናገሩ ቤተሰቦች፣ ይሄ የጊዜያዊ ማቆያችን እዚህ ያላለቀ ቤት ውስጥ አስረን ከጠባቂ ጋር ያሳደርናቸው። ዛሬም ካስፈለግሽ ደግሞ አንቺ ብቻሽን ጠባቂ አድርገንልሽ እዚሁ ታሪያታለሽ። ከፈለግሽ እውነቱን ተናገሪና ወደ እውነቱ ምሪ። እኔ አላውቃቸውም። ማንንም ሰው አላውቅም። በቃ ሁሉንም ነገር የተረገመ ጠንቋይ ነው ያቀናበረው። ብርም የሰጠኝ እሱ ነው። በቃ እኔ ምንም የማውቀው ነገር የለም። ከሱ ጋር ያለሽ ግንኙነት ምንድን ነው? በቃ እንደዚህ አይነት ስራዎችን ነው የሚያሰራኝ። ብር ይሰጠኛል፣ እሰራለታለሁ። በቃ ሌላ ነገር ምንም የለንም። ቆይ ግንኙነታችሁ ምንድን ነው ከዛ ሰውዬ ጋር? ለእኔ ህይወት ውድ ቤተሰቦች በሱ ጉዳይ እየሰራን ነው። አሁን ካለበት ቦታ ቀይሯል። ፖሊሶች ይዘን ሄደን ነበር ወደዛው ቤት። ያን ቦታ ለቆ ሄዷል። ያገኘነው ካዳሚውን ብቻ ነው። እሷ በፖሊስ ቁጥጥር ነች። ትላንትናም ነግሬያቸዋለሁ። እሷ በፖሊስ ቁጥጥር ነች። ዛሬ ግን ስለሱ ፍንጮች እያፈላለግን ነበር። እንዴት ነው ከሱ ጋር ግንኙነትሽ? ምንድን ነው የምፈልገው? እኮ እሱ ነው እና ጳውሎስን ለምን አሳገተው? ሲጀመር ልታዳምጠኝ ነው አይደል? እኮ አዳምጠኝ በስነ ስርዓት። በቃ እኔ ምንም ከሱ ጋር የሚያገናኘኝ ነገር የለም። ልጄን ለማሳደግ ስል ነው የሁሉ ነገር ውስጥ የምገባው። በቃ የትምህርት ቤት አለ፣ የቤት ኪራይ አለ፣ ብዙ ጫና አለብኝ። እኔ ስራ ያሰራኛል፣ ገንዘብ ይከፍለኛል፣ እሰራለታለሁ። በቃ ሌላ ምንም አይነት ግንኙነት የለኝም። ልጄን እንዳስነኩብኝ። ልጄን ይኸውልሽ እድል እየሰጠውሽ ነው ለዚህ ነገር። ልጅሽን አልነካም ብዬ ቃል እየገባሁልሽ ነው። እኔ ችግር ህጻን ልጅ የምጎዳ ሰው እንኳን ህጻን ልጅ ሴት ልጅ አልነካም ብዬ አንቺን ጫፍሽን አልነካውሽም። ይገባሻል? አትንካኝ። አሰማ አትንካኝ። ከዚህ በኋላ እውነቱን እየነገርኩ ነው። በልጄ ቤተሰቦች ትዕግስቴ እያለቀ ነው። ልጇን ቃሉን መጨረስ አልፈልግም። ብቻ እያዋሸው እንዳልሆነ ማረጋገጥ ትችላለህ። በቃ ንገሪኝ እኮ ነገርኩ እኮ በቃ የነገርኩ ነው። ከሰውየው ጋር እንዴት ነው ተዋውቃችሁ? እንዴት ነው ግንኙነታችሁ? ከዛ አጭበርባሪ ሌባ ጠንቋይ ጋር በሆነ ጉዳይ ነበር እሳቸው ጋር ሄድኩት። በቃ ድንገት ተግባባን። የሆነ ሰው ነበር መሀላችን፣ የሁለታችንም ጓደኛ ተግባባን። እንደዚህ አይነት ስራ የምትሰራልኝ ሰው ፈልጋለሁ። ተገናኘን ከሰውየው ጋር። ነገረኝ ነገሩን። ቀለል ያለ ነገር ስለመሰለኝ ምንም አደርጉ ስለመሰለኝ ሰራውላቸው። ለኔም ብሬን ተቀበልኩኝ፣ ለነሱም ብሩን አስተላለፍኩኝ። በቃ ይሄ ነው። ከዛስ ወዴት ነው? እንዴት ነው? ምንድነው ያረጋችሁት? አልገባኝም። ያ የተረገመ ጠንቋይ ነው ለእናንተ እየሰጠኝ አሳልፎ። ማናቸው ናቸው የሰጡኝ? ሌላውን ነገር ተይና
ከዛ በኋላ ያለውን ነገር ንገሪኝ። ከዛ ምንድን ነው ያደረጋችሁት? በቃ ምንም አላደረግንም። እኔ አላቅም። ሲጀምር ምንም ማውቀው ነገር የለም። አገት ነው ለቀነዋል። በቃ 1-3 ቀን አገድ ነው። ከዛ ለቀቂው አለኝ ሰውየው። ለቀቂዋለሁ በቃ። አለቅሽው። አትዋሽ። ለልጅሽ ህይወት የምትሰጊ ከሆነ አትዋሽ። የትና ምንድን ነው ያደረጋችሁት? ለቀነዋል። አሰማኝም። እንግዲህ ቤተሰቦች የልጇና የቤተሰቧ ህይወት ላይ ፈርዳ ነው እንደዛ እየቀለደች ያለችው። ሰውየው ቤቱ መግባት ካልፈለገ እኔ ምን ማድረግ እችላለሁ? በቃ እኔም የራሴን እርምጃ ልወስድ ነው። ያንቺን ዝባዝንኬ ወሬዎች ቁጭ ብዬ አዳምጫለሁ። ቤተሰቦች እንግዲህ እስቲ ልጇን ይዘን ምናልባት ስንመጣ ሰውየው ሚስቱ ልጁ ቤቱ የተለቸው እንደሆነ ቤት አልገባ እንደሆነ እኔ ምንም ማድረግ አልችልም። ለቀነዋል። 3 ቀን ነው እኛ ጋር የቆየው። አልለቀቃችሁትም። ነግሮኛል፣ አቤል ነግሮኛል እውነቱን። ይኸውልሽ የምትናገሪ ከሆነ እያንዳንዱ ተናገሪ፣ አለበዛ ደግሞ ልጅሽን አንጠልጥዬ አምጥቼ ክርክ ሰዎች ጋር ይገጣው እውነቱን ታወሪልኛለሽ። ህፃን ልጅ ጋር እንድነካካ አታርጊ። የነገርኩሽ ነው። ከህፃን ልጅ ጋር እንድነካካ አታርጊ። በአንቺ እንዝላልነት የልጅሽ ህይወት አይበላሽ። ሴት ልጅ ነች። አንቺን እናት ብላ ራሱ መጥራት የለባትም። እንዲህ በወንጀል የተጨማለቀች ለገንዘብ ብላ ሰው መታገድ ሁሉ ነገር ውስጥ የገባሁት ይኸውልሽ እናት እንደዚህ አይደለም። አማራጭ የለኝም። አይገባህም? አትዋሺ። አማራጭ አለሽ። ሌላ ነገር መስራት ትችያለሽ። እንደዚህ አይነት ሰበብ አታብዢ። በወንጀል ተጨማልቀሽ ነው ልጅሽ የምታሳድጊው። እሷን አንቀባረሪ የግል ትምህርት ቤት እያስተማርኩኝ ለማሳደግ ይሄ ስራ ግዴታዬ ነበር። በቃ ሰራሁት። ገንዘብ ማግኘት ነበረብኝ። ገንዘብ አግኝቻለሁ። በቃ ሰውላ ተንቀባሮ መኖር ግዴታ አይደለም። ይኸውልሽ ያቅምሽን ያህል ብታኖሪያት ኖሮ እኔ እንደኖርኩት እንድትኖር አልፈልግም። በቃ ልጅ አይደለም እና የሌላ ሰው ህይወት እያበላሽሽ። አልሆኝም ስለሌላው። ጳውሎስ ልጅ እንዳለው ታውቂያለሽ? እኔ ምንም ማውቀው ነገር የለም። የሌላ ሰው አባት እየገደልሽ ወይ ደግሞ እያገትሽ ነው ልጅሽ የምታኖሪ። አላገኘሁትም። በቃ ትቼው ለቅቄዋለሁ። ከ3 ቀን በኋላ ሰውየው ሲጀምር ሊያስፈራራው ነው። 3 ቀን ያዥልኝ አለኝ። በቃ ለቅቄዋለሁ። ቤተሰቦች እንግዲህ እኔ እንደምታዩት ያቅሜን ሞክሬያለሁ። ሴት ነች፣ ልጅ አላት፣ እናት ነች በሚል ያቅሜን ሞክሬያለሁ። አሁን ግን ወደ ራሳችን እርምጃ እንሄዳለን። ምናልባት እስቲ እስር ቤት ሆነሽ በጳውሎስ ጉዳይ 5-6 ዓመት ተፈርዶብሽ እስር ቤት ነው ያልከው? እስቲ ከእስር ቤት ሆነሽ ጉዳይሽ ልጅሽም እስር ቤት ልጠይቅሽ ምናልባት ትመጣ ይሆናል እናቴ ብላ። ምናልባት ልጅሽ አሁን 3 ዓመት ከሆነ ከ6 ቢያንስ 5 ዓመት ብታሰሪ እንኳን የ8 ዓመት ልጅ ስትሆን ወይ ለ9 ዓመት ወይ ለ8 ዓመት ልደቷ ላይ ትደርሽ ይሆናል። እስከዛ እኔ ኬክ ላስቆርስልሽ፣ እስከዛ ሻማኔ ላውራልሽ። በቃ ልጅሽን ያለ ወላጅ ልታያት ነው። አባቷ የት ነው ሲጀምር? አባት ቢኖራት ኖሮ እንደዚህ አይነት ስራ ውስጥ አትገቢ። ስለ አባቷ አገባም። ስለ አባቷ ጠይቀኝ። እሺ፣ ስለዚህ ልጅሽን ከእስር ቤት ሆነሽ ጠይቂያታለሽ። አንጠልጥላችሁ ትወስዱልኛላችሁ። እጃችን ላይ ባር በስልኳ መረጃ ራሱ እሺ እነግርሃለሁ። ከዚህ ይሄንን ነገር እንደነገርኩ ግን ትለቀኛለህ። ልጄ ጋር መሄድ ፈልጋለሁ። የነገርሽኝን ነገር አይተን ልጅሽ ጋር ትሄጂም አትሄጂም እንወስናለን። እነግርሃለሁ በስነ ስርዓት። ችግር የለም። ትለቀኛለህ። ንገሪኝ በቃ በትንሹ 5 ዓመት ያሳስርሻል። እነግርሃለሁ አልኩህ። እሱም በህይወት ካለ ነው። እነግርሃለሁ። እሺ ንገሪኝ። በቃ እኔ መስራት አልፈለኩም ነበር መጀመሪያ ላይ። ያ የተረገመ ጉሻ የሆነ ጠንቋይ ግን አስፈራራኝ። በልጅ አስፈራርቶኝ ነው። ልክ እንደናንተ ነው ያደረገው። በቃ አስፈራራኝ። ከአቅሜ በላይ ነበረ። ምንም ማድረግ አልቻልኩም። ከዛ እና አቤል ጋር 1-3 ቀን ቆይቶ ነበረ። ከዛ ምንም አልሆንም። ሲጀምር ጳውሎስ ምንም አላደረግነውም። አገት ነው ቤት ውስጥ ተቀመጠ እንጂ ከቤቱ በላይ ነበር ሲውል ሲያደር የነበረው። ከዛ 1-3 ቀን አደረና አቤል ጋር ከሰውየው ጋር ተጣላን። ከዛ ውሻ የሆነ ሰውዬ ጋር ስንጣላ አምጥተሽ ለጋርዶች አስረክብ ያለኝ። በሌሊት ወስደን ጫካ ውስጥ ሲጀምር ጫካ ውስጥ ለምን እንደቀጠረን አላውቅም። ከዛ የማ ጋርድ ነው? የዛ ጠንቋይ አንድ የቀኝ እጅ ጋርድ እንዳለው እኛ ላይም የተኮሰው እኔ ላይም ለህይወት ያደገ ይሆን እሱ ነው። እሺ ሁለት ነበሩ። መኪና ይዘው መጡ። ጫካ ውስጥ ጠበቁን። ሂዱ አለን። ሄድን፣ ሰጠናቸው። ከዛ ተመለስን። ከዛ በኋላ የትግቡ ማውቀው ነገር ምን አረጉት? ከዛ ጳውሎስን ይዘውት ሄዱ መኪና እና ቤልም ከዛ በኋላ ሲጀምር አላገኘኋቸውም። እኔ ነኝ ደግሞ የቀጠርኳቸው። ብሩን ሰጧቸው። ተለያየን በቃ። ስለዚህ ይኸውልሽ አሁን ወደዛ ጫካ ትወስጂኛለሽ፣ ወደድሽም ጠላሽም። እኔን እኮ ችግር ውስጥ እያስገባችሁ ገላችሁት ነው። ግልጹን ንገሪኝ። እኔ አላውቅም። ጳውሎስን ገላችሁት ነው? እውነቱን ንገሪኝ። እኔ አላውቅም። ምንም ማውቀው ነገር የለም። ቤተሰቦች ይሄ ነገር እየከፋ ነው። ጳውሎስን ገላችሁት ከሆነ ንገሪኝ።
ለልጅሽ ስትይ እውነቱን ንገሪ። እኔ አልገደልኩትም። በቃ አሁን የመጨረሻ ቃሌ ነው ነገርኩ። እኔ አልገደልኩትም። አንቺ አልገደልሽም፣ ግን እነሱ ገለውታል። እውነቱን ንገሪ። በህይወት ሰጣቸው። ከዛ በኋላ የት ይድረሱ አላውቅም። ከሰውየው ጋርም ተጣልቻለሁ። ለምን ነው የማትረዳኝ? ጳውሎስ ሞቷል አልሞተም? እውነቱን ንገሪ። ወዴት እየሄድሽ? ለምንድን ነው ዳርዳር የምትይው? ገላችሁታል ወይ ንገሪኝ፣ አንቺ ውሻ። እኔ አላውቅም። በቃ ግን በቃ ሳያቸው የሚገሉት አይነት ነው። በቃ አላውቅም። እኔ አላውቅም። እኔ ይግደሉት። እዛ ጫካ ውስጥ ነው ለመጨረሻ ጊዜ ያየሽው? መች? ከስንት ቀን በፊት ነው? ከትናንት ወዲያ ነው። ገላችሁት ነው? እኔ አላውቅም። ይግደሉት አላውቅም። አንቺ ውሻ ገላችሁት ነው ወይ? እባክህ እኔን ተውኝ። ነይ አንቺ ውሻ፣ ወደዛ ጫካ ትወስጂኛለሽ። ገላችሁት ከሆነ ህይወትሽ ላይ ፈረጂ። ነይ ቀጥይ። ይኸውልሽ እዛ ጫካ ውስጥ ወስድሽና ሁሉንም ነገር እያሳመምከኝ ነው፣ እየነከኝ ነው። እገልሻለሁ። ማነገርሞሽ ነው ይሙትና እገልሻለሁ። አንቺን ነይ ቀጥይ፣ ተከታይ። ምሪኝ ብዬሻለሁ። ይኸውልሽ አንቺ ለምንድን ነው የማትነግሪኝ? የት እንዳለ ይኸውልሽ ከዚህ ነገር ውስጥ እንውጣ እባክሽ። እየወሰድኳቸው አይደል እንዴ? ነይ ቀጥይ። አንተም አብረሃት አልነበር እዚህ ያመጣኸው? በቃ ሰውየውን የሰጠንሽ ቦታ ነው። እዚህ ነው እንደ እዚህ ውስጥ ነው እንዲያረግሽው። እኔ ምን አቅልሻለሁ ታዲያ? ምንም ይልሽ መሽከርከር ምናምን የለም። ይኸውልሽ አሁን ቶሎ አሳያቸውና ከዚህ ነገር ውስጥ እንውጣኛ። እንዴ ቆይ ገላችሁ እዚህ ነው የጣላችሁት? የት እንዳደረገ ነይ። በዚህ ነው የጀመረው ማለት ነው። እየጠፋብኝ ነው ማለት እኔ በደንብ አላውቀውም። አንዴ ብቻ ነው የመጣሁት። ለምን አሰማኝ? እኔ ያስረከኩሽ እዚህ ነው። ከዛ የት እንደወሰድሽ አንድ ላይ አንዴ የመጣ ነው። ለምን አታሳየው? በቃ አትጫጫው። ምን እንደማያውቅ ይሆናል። እኔ እኮ እስከ ውስጥ ድረስ እኔ ምን አቅልሻለሁ? አንቺ አስረከኩሽና ሄድኩ አይደል ወይ? ቦታ ነው ሲጀመር እኮ ቦታውን እንዳይም አልፈለግሽም። ይዛኔ ነይ እንጂ ሻውን ነይ። የት ነው የምታመልጨው? የምታሳያቸው ነገር ካለ አሳያቸውና ተዋት። እኔ ይኸውልሽ ከዚህ በላይ ይኸውልሽ እዚህ ጉዳይ ውስጥ መቆየትም እንትን ማለትም ይኸውልሽ ለልጅሽ ህይወት አንዴ ዝበል ለልጅሽ ህይወት የምታስቢ ከሆነ አንቺ ማትረቢ ለካ ልጅ እያለሽ ነው ከኔ ጋር ሁሉ ነገር ሳደርግ የነበረው። የ3 ዓመት ልጅ አላት። ካንተ ጋር የሚያገናኘው ነገር አለ? ወይኔ ምን ማለት ነው? ካንተ ጋር የሚያገናኘው ነገር አለ ማለት? ከባለ ትዳር ሴት ጋር ነበር እንደዛ ሰው ነበር አይደለም? እሺ የፍቅር እንትናችሁ ሌላ ጊዜ። አሁን ይኸውልሽ ጳውሎስ የት ነህ አንተ? ዝም በል አልገባህም እኮ ይኸውልህ፣ አንተ እኮ ልትረዳኝ ይገባል። ይኸውልህ ነገር ያስደረገችኝ ይሄን ውሻ ለጋርዶቹ ነው መጣራቸው። ሲጀምር እኔ ለምንም አልፈልግም። በቃ አልፈልግም። ሲጀምር እኔ እንዴት ትፈልጊኛለሽ? አልፈልግም። አይገባም። አልፈለግሽኝም ሲጀምር። አንተ ዝም በል ነይ ቀጥይ። ወደዚህ ጋር ነበር የጠቆምሽ። ታውቂዋለሽ። ይኸውልሽ አሳይን። አንቺ ማትረቢ ነሽ አንቺ ሲጀምር። አሳይንና አሳይንና ወደ ምን ሄድበት እንሂድ እባክሽ። እሱ ነው እኮ ያመጣኝ። እሱ ያሳይክ። እኔ እኮ እስከዚህ ድረስ ነው ቦታው ከዚህ ራስ ሸር እንደወሰድሽው። ምን አይነት ሰው ነች እቺ እንዴ? ወይኔ ጭራሽ ከወላድ ጋር ነው የተኛሁት። ዝም በል አንተ ዝም በል። በዚህ ጋር ምን አለ? ይሄ እኮ ጥቅጥቅ ያለ ጫካ ነው። ወዴት ነው የምትሄጂው? እኔ አንዴ ብቻ ነው ያየሁት። ቆይ እስቲ ምን ውስጥ እንትን እንዳለች ማለት በቃ እንሞክር። አንተ ዝም በል። ስለራስህ ችግር አይደለም። እሺ በቃ እኔ ትቻለሁ እኮ ሲጀመር ታሳየንና ከዚህ ነገር ውስጥ እያንዳንዱ ነገር ንገሪ። ነይ ቀጥይ። በዚህ ጋር ብለሽ በጣም እየጮኸችብኝ ነው። ታውኝ በቃ ጮህብኝ። ያረግሽው ነገር ነው እንድንጮህብሽ የሚያደርገው። አንተ ይኸውልህ ያንተን ችግር የምሰማበት ሰዓት አይደለም። እሺ ይገባሃል? በቃ አሁን አንተ ዝም በል። መጀመሪያ የበደለችኝም በደል እያያለ ብዙ ነገር ነው ያደረገችኝ። አንቺ ቀጥይ። አላውቀውም። እዚህ ቀጥይ። በጣም ያስፈራል ደግሞ መንገዱ ነው ያላውቀውም። ልትገይ ዝም በል። ልትገሉ እዚህ እንዳመጣሽ የመጣሁት ለገለው አይደለም። ለምን ነው የማሰሙኝ? ቀጥይ። መንገድ ያለው እንግዲህ በዚህ ነው። ዝም በል አንተ ርዛ። እኔ ማውቀው ነገር የለም። እዚህ ውስጥ አታስገቡኝ። በቃ ታውኝ። እኔ ልመለስ። አታስገቡኝ ትላለች። አንቺ አይደለሽ እንደዚህ ነገር ውስጥ ያስገባሽን? ምን አይነት ሰው ነሽ ግን አንቺ? ነይ ምንድነው ቦታው? የምታሳይን ነገር ካለ አሳይን እያልሽ ነው። እኔ ከዚህ በላይ እዚህ ነገር ውስጥ መቆየት አልፈልግም እንጂ ተዋት። አንዴ ቆይ፣ እኔ ስሚ። እሺ ይኸውልሽ፣ አንዴ እኔን ስሚ። እኔ ያስባለሁ እኮ እንዴ። አንተ ዝም በል አንዴ። ካሁን በኋላ ብታወራ ከኔ ጋር ነው ጸበል። ካሁን በኋላ ብታወራ ከኔ ጋር ነው ጸበል። እሺ በቃ እሺ እኔ ትቻለሁ። ይኸውልሽ ልንገርሽ፣ አንተ ዝም በል። ይኸውልሽ አሁን ተረጋጊ። እኔን ተረጋጊ። ማንም አያወራሽም። ተንፈሽ። በጣም እኮ ነው የሚያስፈራው። በቃ አሁን ይኸውልሽ ለልጅሽ ህይወት የምትሰጊ ከሆነ ለ3 ዓመት ልጅሽ ህይወት ቦታ አላመጣሁትም። ሰውዬው ነው የቅድሙ ቦታ እኮ ነው ጥዬ የመጣሁት። አትዋሽ። ሲጀምር መመለስ ነው ፈልገው። ልቀቁኝ። እኔን እዚህ ደርሰሽ የተመለሽ የሆነ ነገር ደብቃለሽ። ና አባሪሽ አይደል? የምታሳይኝ ከሆነ አሳይን። እኔ ለእናቴ ስል መኖር እፈልጋለሁ። ትሰሚያለሽ አይደለ? ቦታው እዚህ አካባቢ ስትደርስ ለምንድን ነው የፈራሽው? ልቀቃት ነገር ቢኖር ነው እንዴ? እዚህ አካባቢ ስትደርሽ ለምን ፈራሽ? የደበቅሽው ነገር አለ መሰለኝ። ምንድን ነው? ካሜራማን ይታያል። የሆነ ሰው እዛ ጋር አለ። ጳውሎስ ነው
ገለውት ነው እንዴ? ነይ እስኪ እንዴ! ወይኔ ራሱ ነው ገለውታል። አንቺ ማታዳኝ ሰይጣን። ወይኔ እኔ ይኸውልህ እኔ እዚህ ነገር ውስጥ የለሁበትም። ይኸውልህ ትሰማኛለህ አይደል? እኔ እዚህ ነገር ውስጥ ማውቀው ነገር የለም። ምንም ያደረኩት ነገር የለም። ይኸውልህ ሞቷል መሰለኝ። አትኪ እዚህ ነው ገለሽ የጣልሽው? ሲጀመር ይኸውልህ እጁ አለበት። ፖሊስ ጋር ደውል። ፖሊስ ጋር ደውል። ወይኔ ይኸውልህ እባክህ ይሄ ነገር ድጋሚ ፖሊስ ጋር ምናምን ከሄደ ይኸውልህ ድጋሚ እስኪጣራ ምናምን ብዙ ነገር ውስጥ ነው የምገባው። ትሰማኛለህ አይደል? እያንዳንዱ ነገር ውስጥ መግባት አልፈልግም። እዚህ ነገር ውስጥ መግባት አልፈልግም እያልኩ ነው። ለምን ነው ካሜራውን አጥፋና ፖሊስ ጋር ደውልልኝ። ይኸውልህ ፖሊስ ጋር ደውልልኝ። ወይኔ እንደዚህ ህይወቴን ታበላሽዋለሽ፣ ታመሰቃቂያለሽ ብዬ አስቤ አላውቅም። ፖሊስ ጋር ደውልልኝ። ካሜራ ጀርባ ያላችሁ እኔ ምን አገባኝ? አንቺ ነሽ የገደልሽው። እኔ ምን አገባኝ? እኔ ምን ቤት ነኝ? ወይ በህይወት ያለ አይመስለኝም። ፖሊስ ጋር ደውል። እኔ አልነካም። ሬሳ ነው መሰለኝ። እኔ አልነካም። አፉ አረፋ ነው እንዳለ። እኔ አልነካም። አሁን እናቴ ስትሰማ ምንድነው የምትለው? ወይኔ ጉዴ! ፖሊስ ጋር ደውልልኝ። ይሄ ሬሳ ነው። አልነካም። አጥፋው ካሜራውን። እኔ ምንም አውቀው ነገር የለም። አጥፋው